በጣም የደነገጥኩት ነገር ሀይሚ ስልክ ጥላ በጣም አሳዘነችኝ። ማርያምን ለምን ነው ቦታ ዝም ብዬ ልወስድሽ ይችላል። ምክንያቱም በቃ ደስተኛ መሆን ይገባናል አይደል? እናንተ አዋ በጣም ዛሬ እንግዲህ ሀይሚና ቡራ በአዲስ ቪዲዮ መጥተዋል። ከመሸ በአዲስ ቪዲዮ ሲመጡ እንግዲህ ትንሽ አስደንጋጭ ነገር ገጥሟቸዋል። ሀይሚ ስልኳን ጥላ ትንሽ ተደናግጠው ነበርና ግን የው አግኝተዋለች ማለት ነው። በጣም ደስ ይላል። ሲቀጥል ደግሞ ወደ ኢትዮጵያ ጉዞ ጀምረዋል ማለት ነው። እንግዲህ በሰላም እንድትገቡ የሁላችንም ጸሎት ነው ማለት ነው። እንግዲህ ከ7 ቀን ከአንድ ሳምንት በኋላ የዱባይ ቆይታቸውን ጨርሰው ወደ ሀገራቸው ተመልሰው ቢኒም እንግዲህ ሸኝቷቸው አየር መንገድ አድርሷቸው ሲመለስ አይታችኋል ማለት ነው። ውዶቼ በሰላም እንድትገቡ ምኞታችን ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ በያላችሁበት እንግዲህ ሀይሚና ቡራ በአዲስ ቪዲዮ መጥተዋል ማለት ነው። በመጀመሪያ ጠዋት ላይ በሰራሁት ቪዲዮ ጠዋት ላይ ሳይሆን ወደ 5 ሰዓት አካባቢና የሆነ ፎቶ አድርጌ እና ደግሞ በቲክቶክ የሆነ ቪዲዮ ለቀው እሱን ሰርቼ ነበርና የቆየ ፎቶ ነው ምናምን ብላችሁኛል። በሀብትሽ ቤት የተሰራ ማለት ነው። ይሄ ልብስ ማለት ነው። ይሄ ሀበሻ ልብስ ትክክል ናችሁ። በሀብትሽ ቤት ሲሰራ ሀብትሽ የጠራቸው ጊዜ የተነሳ ፎቶ ነው። ነገር ግን ዛሬ በኢንስታግራም ለቀውት ነው። ፎቶው የቆየ ቢሆንም በዛ በኢንስታግራም ተለቆ ስለነበር ለዛ ነው የሰራሁት ማለት ነውና አንዳንዶቻችሁ ግር ብሏችሁ ነበረ። ትክክል ናችሁ። የጋን ጊዜ የተነሱት ፎቶ ነው፣ ግን የተፖሰተው ዛሬ ነው በኢንስታግራም ማለት ነው። ግልጽ ለማድረግ ማለት ነው። እና እንግዲህ ሀይሚና ቡራ ወደ ኢትዮጵያ ተመልሰዋል ማለት ነው። እንግዲህ የአመቱ ምርጥ ወጣቶች፣ የአመቱ ምርጥ ጀግኖች እና ጓደኛሞች የ7 ቀን እንግዲህ መዝናናታቸውን እንዲሁም ብሩክም ያሰበውን ነገር እንዳሳካ አስረድቶናል ማለት ነው። ቢኒንም እንግዲህ አመስግኗል። ምርጥ ልጅ ነው። እውነት ለመናገር ያው እንደሸኛቸው አይታችኋል። እናንተ መልካም ስትሆኑ በየሄዳችሁበት ሁሉ መልካም ሰው ነው የሚገጥማችሁ እና ቢኒ ራሱ እግዚአብሔርን በጣም ነው የምናመሰግነው ማለት ነው። በቃ እየተባበራቸው ሁሉ ነገር አንዳንድ ነገር እያሳያቸው ምናምን ነገር እና ደስ ይላል በጣም ማለት ነው። እንግዲህ ሀይሚ ስልኳን ጥላ ትንሽ ማለት ያው ፍለጋ በምናምን ደግሞ ለመሄድ ስታስቡ የሆነ ቦታ ወይም እንኳን እንደዚህ ወደ ኢትዮጵያ ለመሳፈር አየር መንገድ ልትሄዱ ስታስቡ የሆነ ትደነጋግራላችሁና እንግዲህ ሀይሚ መንገድ ላይ የሆነ ቦታ ሆነው ነው መሰል ግቢ ላይ ማለት ነውና አሪፍ ቦታ ነበርና ያሉትና እንዲሁም በአካባቢያቸው የሰርግ ፎቶ ምናምንም እንደነበር ፕሮግራም እየተናገረ ነበር ብሩክና እንግዲህ ሀይሚ ያኔ መሰለ ስልክ ብሩክ የገዛላትን ነው አይደለ? እሱ ስልክ ነበር የጣለችው። ነገር ግን ያው ታገኝቷል ማለት ነው። ብዙ ገጠመኝ ነው ያጋጠማቸው ዛሬ እነ ብሩክና እንዲሁም አረቦችም ጋር ተገናኝተው ምናምን ብሩክ በጣም ያሳቀው ነገር ነው እንግዲህ በምን ቋንቋ እንዳወሩ ማለት ነው። አይታችኋል። ብቻ ግን ወደ ኢትዮጵያ ተመለሱ ማለት ነው። በጣም ደስ ይላል። ቪዲዮአቸውን እያየው ነበርና ስንት ቀን ሆኗቸው ነው እያልኩኝ 7 ዴይስ ጎ ይላል እንግዲህ ለአንድ ሳምንት ነው እንትናቸው ማለት ነው ትኬት የቆረጡት። ደስ ይላል። በጣም በቂ ነው እውነት ለመናገር። ሀይሚዬ እንኳንም ትናንትና ያን ፕሮግራም አደረግሽው። እውነት ዛሬ እንደዚህ እኔ ግን አላሰብኩም ዛሬ እንደሚመለሱ ማለት ነው። እና ብሩክ እኮ በቃ ውሳኔው በስማ እንዴት ነው ደስ አይልም? በቃ ወንድ ልጅ ቁርጥ ነው እና ማለት እንዴት ነው በሚያስደስት ነገር እንደዚህ ውሳኔ ጥሩ ነው። ግን ደግሞ በአንዳንድ ነገር በቃ በሚያስከፋ ነገር ወይም ባልሆነ ነገር ውሳኔ ሲቸኩል ደግሞ ትንሽ ይከብዳል እና ባለፈውም ከ3 ቀን ከ4 ቀን በኋላ ወደ ዱባይ ነው የምበረው ነበር ያለንና እኛን ፕራንክ ሲያደርገን በበነገው መጥቶ ነገ ጉዞ ልንጀምር ነው አለ። ዛሬም እንግዲህ ትናንትና ያንን የመሰለ ፕሮግራም እንኳን ሀይሚ ያደረግሽ እውነት የማይረሳ ቀን ማለት ነው። እና አላሰብኩም ዛሬ እንደሚሄዱ እውነት ለመናገር እኔ ምንም አልገመትኩም። እንዲሁም በቃ በአዲስ ቪዲዮ እየጠበኩ ናቸው ነበርና ወይም ደግሞ በሌላ ቤት በማን ሊመጡ ነው ያሉት ዱባይ ነው እያልኩኝ ብቻ ስጠብቃቸው ነው ያልኩ። በቲክቶክም የሆነ ቪዲዮ ለቀዋል እንዳያችሁት ማለት ነው። ፎቶ ይዤላችሁ መጥቻለሁ። ብቻ ግን አሪፍ ጊዜ ነው ያሳለፉት። አሁንም ደግሞ ብሩክ ያው ቃል መግባት ሳይሆን አሁን ኢትዮጵያ ስንሄድ የሆነ ቦታ ይዤሽ እሄዳለሁ ብሏል ማለት ነው። እና የሆነ ቦታ ለመዝናናት የሚሄዱ ይመስለኛል። እንግዲህ ሀይሚና ቡራ ደግሞ ፍቅራቸው የሌለ ጨምረዋል። የሌለ በቃ እኔ ልጆች እንደ ትናንት ነው ጀልባ ባህር ላይ እየዋኙ ነው ያሉ ማለት ነው። ፍቅራቸው በጣም ደስ ይላል እውነት ለመናገር የምር እንደዚህ እኩል ሁለታቸውም ጋር እኩል ፍቅር ሲኖር በጣም ነው ደስ የሚለው። ሀይሚ አሁን ላይ በጣም ደስተኛ ነች።
ትንሽ አየሩ ምናምን እኔ እንጃ አልተመቻትም መሰለኝ ሀይሚና ዛሬም አየር መንገድ ላይ ሲገቡ አሟታል ምናምን ፊቷ ምናምን እና ትንሽ እያለ ነበር ብሩክ በቃ ነቃበኝ ምናምን እያለ ነበር። አገሬ በቃ አስገባኝ የሆነ ነገር እንዳልሆን እያለች እየሳቀ ነበር ብሩክና ተኝታ ነበረ እንግዲህ ወደ ፕሌን ሲገቡ ማለት ነው። እና ብቻ በጣም ደስ ይላል እውነት ለመናገር አንድ ፍሬ ልጆች ነው የሚባለው አይደለ? በቃ ወጣት ናቸው ገና በዚህ እድሜያቸው ማንም ያላደረገውን ነገር ታምር እኮ ነው እየሰሩ ያሉት። የእውነት ብሩክ በጣም ነው የምናመሰግነው እግዚአብሔርን። በቃ ማለት እንደዚህ ፍላጎቷን የሀይሚን ፍላጎቷን የምትፈልገውን አንተ ለስራ መሄድን ብትፈልግ እንኳን ያንን ሁሉ አመቻችተህ እሷንም የምትወዳትን ጓደኛን ፍቅረኛን ወስደህ የኦዲየንስንም ሀሳብ ተቀብለህ በተለይ የሀይሚን ማለት ነው እና ደስ ይላል። እንደዚህ በቃ ፍላጎቷን አሟልቶ ደስታዋን ጨምሮላት እንደዚህ ስለተመለሱ ደስ ብሎኛል። አሁንም የሆነ ቦታ እንሄዳለን ይሄዳሉ አይሄዱ የሚለውን እንግዲህ እግዚአብሔር ነው የሚያውቀው ኢትዮጵያ ከገቡ በኋላ ማለት ነው። ሀይሚ ግን በቃ እኔ እናንተ ደስተኛ መሆን አለብን ከዚህ በኋላ አይገባንም እንዴ እያለች ነበር። አረ ይገባቸዋል። በጣም በጣም ፍቅራቸው ሞር በቃ የነዚህ ልጆች ማለት ነው እና ብቻ እኔ ቃል የለኝም። አይለያችሁ፣ ፍቅራችሁን ያብዛላችሁ። ብሩክም እንግዲህ እውነትሽን ነው ምርጥ ጊዜ ማሳለፍ አለብን። የሆነ ቦታ ሊንሄድ እንችላለን አልወስንም፣ ግን ደግሞ እንደምንሄድ ጥያቄ ምልክት አስቀምጭበት እያላት ነበር እና የሆነ ቦታ እንደሚሄዱ ዛሬም ነግሯታል ማለት ነው። ከኢትዮጵያ ሲመለሱ እንደተመለሱ ማለት ነው። ብቻ ጉዞ ጀምረዋል ማለት ነው ወደ ኢትዮጵያ እና ደግሞ ያው ብሩክም እውነትሽን ነው ብዙ ተፈትነናል፣ ብዙ አልፈናል፣ በጣም ብዙ ነገሮችን አሳልፈናል። ስለዚህ እኔና አንቺ አሪፍ ጊዜ ማሳለፍ አለብን፣ ጥሩ ጊዜ ማሳለፍ አለብን፣ ደስተኛ መሆን አለብን። ትክክል ነሽ ብሎ እንግዲህ ተቀብሏታል ማለት ነው እና ደስ ይላል ማለት ሀሳባቸው ሁሉ ነገራቸው ሚዛናቸው እኩል ነው የሚሄድና በጣም ነው ደስ የሚለው ከእነሱ። እኛ ደግሞ ብዙ እንማራለን እውነት ለመናገር እና በጣም በጣም ማለት ነው በጣም የምር እኔ እንጃ ይሄ የማይረሳ ነገር ነው። በቃ ምንም በአጋጣሚ ነገሮችን ቢሆኑ ፓስፖርትም ተሎት ወጥቶ እንደዛ በቃ አለ አይደለ ጥድፍ ጥድፍ ያለ ነገር ሆኖ በቃ ሄደው ደርሰው የሀይሚም ደስታዋ ተመልሰው ትናንትም ያንን ፕሮግራም ማዘጋጀቷ ጎበዝ ሀይሚዬ፣ የእውነት እንደዚህ ዛሬ መምጣታችሁንማ አውቀሽም እንደዚህ ካረግሽ የእውነት ጀግና ነሽ። በአንድ ቀን እንደዚህ ማረግሽ ማለት ነው። የምሬን ነው የምላችሁና እንኳንም አደረግሽው። ቡራም ደስ ብሎታል ከሚባለው በላይ። ብሩክም እንግዲህ ምንም እረፍት እንዳላገኝ ነው የተናገረው። ምክንያቱም ቪዲዮ ላይ ይመጣል፣ በሁለቱም ቤት ይመጣሉ። ጎበዝ ናቸው እውነት። የሄደበትንም ነገር እንግዲህ እየተሯሯጠ ካሜራ ፊትም ይመጣል፣ ከካሜራ ጀርባም ብዙ ነገር ያስተካክላል። ከጎንም እንግዲህ ምርጥ ሰው እንግዲህ ቢናግንቶ እጅግ በጣም አመስግኗል ማለት ነው። አይደለም ቡራና ሀይሚ፣ እኛ ራሱ በቡራና በሀይሚ ስም ማለት ነው ለአንተም ያሰብከውን ፈጣሪ ያሳካልህ እንላለን ለቢኒ ማለት ነው። እና እውነት መልካም ልጅ ነው ቡራ እንደተናገረው ማለት ነው። ታዛዥ ነው ማለት ነው እና ደስ ይላል። እንግዲህ ኢትዮጵያ ገብተው ቪዲዮ ይሰሩልናል። በሰላም እንዲገቡ ደግሞ ምኞታችን ነው። እግዚአብሔር በሰላም ያስገባችሁን። ወዳችኋለን የኛ ጨረቃዎች።